የኤልዛቤት ድንበር ሲሄድ ነው የሞተብኝ እና እሱን በኤችአይቪ ነው የሞተው ምናምን ያው ብዙ ነገር ነው የሚጽፉት። ድንበር ላይ እንደሞተብሽ ማለት ሰምጦ ነው ባህል የአገረ ሰው የቋንጃ ከክነው አለች እናት የረተው። አንዳንድ ሰዎች ግን ወለይተው ሆን ብላችሁ ተው የሰው ልባት ተስበሩ። በእርግጥ ልጅቱ ጥጋባ አይቻልም፣ ጥጋበኛ ናት። ምክንያቱም እኛን የአረብ ሀገር ሴቶችን ተሳድባለች። ምን ሴቶችን ብቻ በአረብ ሀገር የምንኖር ወንዶችንም ሴቶችንም ተሳድባለች ማለት ነው። ታስታውሱ ከሆነ ምን ብላ እንደሰደበችን ዛሬም ደግምላችኋለሁ። ግን እሷ እንደዚያ ብላ በዚያ ልክ ባለየ እንኳን ብትሆን እኛ ደግሞ ከእሷ ጋር አብረን ሰግጠን እንደዚህ ያለ ነገር መናገሩ እንደኔ አግባብ ነው ብዬ አላስብም። እባካችሁ ተው ሰዎች፣ ጥሩ አይደለም ማለት ነው። ወላይ እንደዛ ስንት ሰው እየተከታተለ ማለት እንባ ነበር ሲተናነቃት የነበረውና አንዳንዴ ያሳዝናኛል። በዛ ላይ ደግሞ ብቻዋን ነው ልጅ የምታሳድገው ማለት ነው። ስለዚህ ተው እስኪ። ግን እኔ የምለው የሀገሬ ልጆች እስኪ እንደው ዛሬ ስለናገርና ልታንፍሰው። እኔ እኮ እንደው በእኛ ብቻ ይመስለኝ ነበር ወላሂ። ለምንድን ነው ግን በቅርብ የምናውቃቸው አንዳንድ ሰዎችና ለስሙ ደግሞ ዘመድ ሆነው አንዳንድ የዘመድ ጅል የሆኑ ሰዎች የኛ መለወጥ የማያስደስታቸው ለምንድን ነው? እስኪ ንገሩን። እንደው እኛ ስንለወጥ ደስ አይላቸው፣ እኛ ስናገኝ፣ እኛ ስንሰራ ደስ አይላቸው። ሆን ብለው ምክንያት እየፈለጉ የእኛን ቅስም ለመስበር የሚሯሯጡት ለምንድን ነው? እስኪ በዚህ አጋጣሚ መልሱልኝ። እኔ አይገባኝም ወላሂ። ለዚሁም የገዛ ዘመዳችሁ፣ የሰፈራችሁ ልጅ፣ የሀገራችሁ ልጅ፣ አብሮ አደጋችሁ እናንተ ስትለወጡ እንደው ከስንት አንዶቹ ካልሆኑ አብዛኞቹ ደስ አይላችሁ። ወላይ ከምሬ ነው የምላችሁ። እና አሁን እቺ ልጅ እንደሰማችኋት ገብታ እንትን ጌም እየተጫወተች ነበርና እንግዲህ ጊፍት ምናምን እየተሰጣን ነበርና አትስጧት ይላሉ እነማን? የሰፈሯ ልጆች፣ የሀገሬ ልጆች። ኧረ ተው እናት ስጧት፣ እሷ እኮ ኤችአይቪ ያለባት ይላሉ ማለት ነው። ገባችሁ? እነሷ ደግሞ ኮመንቱን ስላየች ልባ ተሰበረ። ያው አሁን ብቻም ሳይሆን በተደጋጋሚ እንደሚሏት ራሷ ተናገረች ማለት ነው። ከዛ ሀቢባም እንደሰማችኋትና ኤችአይቪ በጊፍት በመስጠት ይተላለፋል እንዴ ምናምን ነገር እያለች እሷም እየተናገረች ነበረ። ከዛ ልጅቷ ደግሞ እንዲህ ለመባሏ ምክንያት እንግዲህ ባሏ ይውትላችሁ እኛን ከሰደበችን ጋር የሚያያይዘውን ነገር እያመጣውላችሁ ነው። ልጅቷ ጥጋባ አይቻልም፣ ግን ጥጋበኛ ብትሆንም እሷ ስትሰግጥ እንዳልኳችሁ እኛ አብረን መሰገጥ የለብንም። ምክንያቱም እኛ አረብ ሀገር ሴቶች አብዛኞቻችን ጮዎች ነን። እውነቴን ነው የምላችሁ። ስደት በራሱ አስተምሮናል። የሀገሬ ልጆች ህይወት በራሱ አሽከርከር አስተምራናለች። እና በዚህ ልክ ግን የሰው ሞራል መስፈር የለብንም እና እንደሰማችኋት ማለት ነው። ልጅቷ ባሏ በባህር ሲመጣ ድንበር ላይ ሞተብኛለች እና ከዚያም ጋር ተያይዞ የሀገሯ፣ የሰፈሯ፣ የወንዟ ልጆች አብሮ አደጎቿ ምን እያሉ ያወራሉ? የእሷ ባል እኮ የሞተው በኤችአይቪ ነው። ስለዚህ ያ ማለት እሷም ኤችአይቪ ያለባት እያሉ ያስወሩባታል ማለት ነው። አስባችሁታል? ልጅቷ ገና ወጣት ነች። የሀገሬ ልጆች ያ ማለት ገና ፍቅሯን ሳታጣጥም ነው ባሉ የሞተባት። ወላይ ልጅ ያለቻትና ልጇን በቪዲዮ አታወጣትም እንጂ ድምጿ ብቻ ቲክቶክ ላይ ሰምቻ ታውቃለሁና ገና ጩጭ የሆነች ልጅ ነች ማለት ነው። እና እንደዚህ ያለ ግን ከሀዘኗ በላይ ልቧን ባንሰብረው ጥሩ ነው። ተው። ኤችአይቪ ኖሮባት ለራሷ ነው፣ አልኖረባትም ለራሷ ነው። እና አንዳንድ የምትታወቁ አንዳንድ ዘመድ ነን፣ አንዳንድ የቅርብ ሰዎች ነን ባዮች እናንተ ወጣችሁ እንደዚህ ስላላችሁ ያንን ሰው እናንተ ለመጣስ ስለተታገላችሁ እኮ አትጥሉም። ስለዚህ እስኪ አንዳንድ የመልካም ነገር አድርጎ ቆይ። እናንተ ሰርታችሁ ስላላለፈላችሁ፣ እናንተ ስላልተለወጠላችሁ፣ እናንተ ታዋቂ ስላልሆናችሁ ብቻ ያ ሰው ሲያገኝ ደስ የማይላችሁ ለምንድን ነው? ታዋት ለምን ታገኝ? ምን ችግር አለው? ልጅቷ 7 ዓመት ሙሉ ሳውዲ አረቢያ ሰርታ ምንድነው የሚባለው አንድ ግድግዳ እንኳን ማቆም አልቻለችም። ሶ አሁን ደግሞ ከመዳም ቤት ስራ ይልቅ ልመናው አዋጥቶኛል፣ የመጫወት አዋጥቶኛል ብላ ከሀገሯ ገብታ ሰራተኛ ቀጥራ ሰራተኛይቱ ልጇ እንድትንከባከብላት አድርጋ እሷ 24 ሰዓት በሙሉ ጌም እየተጫወተች እየለመነች ነው የምታገኝ። ስለዚህ አንዳንድ ሰው ደግሞ እርግጠኛ ላይ ብዙ የሚረዷት ደግሞ አሜሪካ፣ አውሮፓ ያሉ ናቸው። ለምን ብትሉ ልጅቷ እንዳያችኋት ቆንጆ ነች። ውሸት ምን ያደርጋል? ስለዚህ ቁንጅናዋን ስላዩ ለወደፊት ለማግባት እየፈለጉ ሰዎች ናቸው የሚረዷት ይሆናል አብዛኞቹ። እና እኔን ነገር ተናግራችሁ አንድ የሷን ልብ የምትሰብሩት ለምንድን ነው? ሁለት ደግሞ እንጀራን የምትዘጉባት ለምንድን ነው? ማን ሜና ይዝጋችሁ እንጂ። ኧረ ተው፣ ነውር ነው እናንተ። አይደረግም እዴ። አሁንስ በዛ ወላይ። እንዲሁ በተለይ የዘመድ ምቀኛ፣ የቅርብ ጓደኛ ምቀኛ ምን ያደርጉታል የሀገሬ ልጆች? ኧረ ተው፣ ነውር ነው። ተው እውነት። እሺ ወደ እሷ ልምጣላችሁ። እውነት ለመናገር አንዳንዴ ከእሷ ጋርም ሳይው ሰው የዘረውን የሚያጭደው የሚባለው እውነት ነው የሀገሬ ልጆች። ለምን በሉኝ።
አሁን እቺ ልጅ በባለፈው ምን ብላ ተናግራለች መሰላችሁ? እኔ እህታችሁም አምጥቼ ቪዲዮ ሰርቼበታለሁ። ምክንያቱም እኛን ያክል የተከበርን የአረብ ሀገር ሴቶች በሷፍ እንደዚያ ስንረገጥ በመራናችን ላይ ስተረማመድ ዝም ብዬ ማየት ስላልቻልኩኝ ይዤው መጣሁ ቪዲዮን ማለት ነው። በጣም ብዙ ሰውን አስቆጥቷል። እውነት ለመናገር ትልልቅ ዩቲዩበሮች ራሱ ሰርቶበታል። እነ ጀማል እነማን ለምን የተናገረችው ነገር የሚያስጠላ ነገር ስለሆነ ወላሂ ከምሬ ነው የምላችሁ። እሱም ምንድን ነው ያለችው መሰላችሁ? የሀገሬ ልጆችም እኔ የጭቃ ቤት ለመስራት ከኢትዮጵያ ሳውዲ አረቢያ ወይም ከኢትዮጵያ አረብ ሀገር አልሰደድም ሲጀምር አለች። ገባችሁ? ወይንም ደግሞ ከኢትዮጵያ አረብ ሀገር ተሰድጄ እንኳ አለች የጭቃ ቤት ከሰራው ወይም የእንጨት ቤት ከሰራሁ ቤት አለ ብዬ ሲጀመር አላወራም። በቃ እንደሌለኝ ነው የማየው አለች። ገባችሁ? እንደሌለኝ ነው የማየው እና ይሄን ለማድረግ ወይም ደግሞ ይሄን ያደረጉ ሰዎች ቤት አለ ብለው ሲያወሩ ይገርመኛል አለች። ያዙልኝ የሀገሬ ልጆች ያዙልኝ። እነማንን ነው? አረብ ሀገር ተሰደን የእንጨት ቤት የሰራን ሰዎች ነው እንደዚህ ያመተለን። ገባችሁ? የሚገርማችሁ ነገር እሷና ባሏ ግን ማለት ነው የሀገሬ ልጆች ከኢትዮጵያ ወደ ሳውዲ አረቢያ የተሰደዱት በባህር ነው። ለምን? ስለሌላቸው በሰዓቱ የጭቃ ቤት ይቅርና ጭቃ እንኳን የሚያወቁበት ውሃ መግዣ ስላልነበራቸው በባህር ተሰደዱ። እንደ ሰው እንኳን በህጋዊ መንገድ አልተሰደዱም። እሷ መሆኑ ባሏ ማለት ነው የሀገሬ ልጆች። በዚያ ምክንያቱም ባሏ በመንገድ ሞተ ተናገረች ማለት ነው። እና በጥቅሉ ምን እላችሁ ፈልጌ ነው እሷ እንዳለችው ኑሯት ቢሆን ኑሮ የተሰደደችው ሲጀመር ካላት ለምን ተሰደደች? ሲቀጥል ባይኖራት ነው እንጂ ባል እስከነ ባሏ የተሰደደችው ያለው አቅም ያለው ሀብት ንብረት ያለው ባልማ ልጁና ሚስቱን ተንከባክቦ በአገሩ ፏ ብትና አድርጎ ሲያኖር እያየን ነው አይደለ? እና አንዳንድ ልቅምቃሚዎች በእርግጥ ይገባቸዋል፣ ግን ደግሞ እንደ ሰው ሳስበው አሳዝናኛለች በዚህ ልክ ማለት ነው። ወላይ እነሱ በሱ ቤት አለ አይደለ ያው በቃ ያዋረዱ መስሏቸው ነው። ግን አዋረድም ሲሆን አይኖርባት ቢኖርባትም ደግሞ ምን ችግር አለ? የተሸከመችው ራሷ ነችና ተው እንደዚህ አይባልም ማለት ነው። እሱ ምን ልላችሁ ፈልጌ ነው አሁን ቢኖረው ኑሮ ባሏ በባህር ባልመጣ ባልሞተባት ነበር። ገባችሁ? እሷም ቅርጭጭቷን ድህነቷን ያራገፈችው ሆነ ለመናገር ሳውዲ መታ ነው። ሳውዲ መታም አረብ ሀገር ሰርታም ችግሯን መቅረፍ አልቻለችም ነበር። ምክንያቱም አብዛኛውን ጊዜዋን የምታሳልፈው ኢጃዛ ቤት ነበር። ገብቷቸዋል። ነገር ግን ከመዳም ቤት ስራ ይልቅ ወጥቶ ጌም መጫወትና ጊፍት መሰብሰቡ አዋጭ ስራ መስሎ ስለታያት አሁን ላይ ከሳውዲ አረቢያ ኢትዮጵያ ገብታ የምትተዳደረው በዚሁ በልመና ብሯ ነው ማለት ነው የሀገሬ ልጆች። እና እሷ ያንን ነገር ስትናገር ሆነ ለመናገር በጣም አናዳኛለች። ግን ደግሞ የሀገሬ ልጆች እሷ ወረደች ብላችሁ እሷ እንደዚህ ያለች ብለው የሰፈሯ የሚያውቋት ልጅ በጣም ብዙ ነገር እያሏት ነበር በሰዓቱ። ወላሂ ያንን ቪዲዮ ስትሰራ እሷ ሳውዲ አረቢያ ተቀምጣ ኑራ አይደለም የጭቃ ቤት ይቅርና ጭቃ እንኳን አላቦካችም፣ የላትም። ያ የተለመደ ነገር ነው። አህዬ የሌለው በእሉ ያነውራል የሚባለው ግን ብቻ ያን ያናዳኝ ነበረ። ዛሬ ደግሞ አሳዘነችኝ በዚህ ልክ ቅስሟ ተሰብሮ ሳይ እና ተው የሀገሬ ልጆች የምታውቁ ሰዎች ሰው እንደዚህ ሚዲያ ላይ ሲወጣ ሆን ብላችሁ ለመስፈር አትሯሯጡ። ነውር ነው፣ አይደረግም ነው። እሷ ብትሰግጥ እናንተ አብራችሁ አሰግጡ ነው። እሺ አሁን እናንተ በቃ ኤችአይቪ ያለባት ካለ ማንም አይረዳትም፣ ማንም ጊፍት አይሰጣትም። ስለዚህ ተመልሳ ስደት ትመጣለች፣ እኛን ተሳድባት ቀርም ብላችሁ ነው። ላ ወላሂ አላህ የሰጠው ማንም አይከለክልም። እንደ ርዝቋ እኮ ባላህ እጅ እንጂ በእናንተ እጅ አይደለም። ስለዚህ ተው፣ ነውር ነው፣ አትስደቧት። በዚህ በኩል ልጇን ታሳድግበት። እንዴ ቆንጆዬ ልጅ አለቻት፣ ሴት ናት፣ ብቻዋን ነው የምታሳድገው። የባሏ ሀዘን አለ በዚያ ላይ እና ተውራፉ፣ ሰው አትስበሩ። ሆ